ብዬ ስላያት ሀዩ ጤነኛ አትመስለኝም። አንድ ሰው ጤነኛ ከሆነ ድንግልና መልስልኝ የሚል ሰዋል እንዴ? እንዲሁም ትክክለኛው ባል ከተጋቡ በኋላ በቪዲዮ ማታ በቪዲዮ ራቁትን ቀርጬዋለሁኝ። ይህን ቪዲዮ ለቄ ከዛ በኋላ ራሴን አጠፋለሁ ብላለች ሀዩ። እውነት ለመናገር እኔ እንጃ ጭንቅላቷ ትክክል አይመስለኝም ማለት ነው። አንዴ ፊታን ትለዋለች። በእኛ በእስልምና ሃይማኖት ለቀልድ ራሱ ቢሆን ኒካ አውርድልኝ ወይም ፊታኝ የሚባል ነገር የለም፣ ሀራም ነው፣ አይፈቀድም ማለት ነው። እነሱ ግን እቺ ሀዩ ግን አብዝተዋለች በጣም እኔ እንጃ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ፣ እንዴት ረፈዳችሁ? እንዴት ቆያችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላማችሁ ብዝት ይበልልኝ እያልኩ እነዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ መትና ጠይቃችኋለሁኝ። ዛሬም በአዲስ ቪዲዮ ብቅ ያለሁኝ። እንግዲህ በሰሞኑ የተወራ ያለው የሶሻል ሚዲያ ሰጊዶ ከዚህ በፊት ከትላንትና ወዳ ሱመያን በሰደበች ሀዩ ተደብድባለች ማለት ነው። እውነት ለመናገር የሰውን ልጅ በዚህ ልክ ማጥላላት እንደ ውሻ ማድረግ ተገቢ አይደለም። እሷም ሴት ናት ማለት ነው። በእስልምና 4 እስከ 4 ማጋባት ይፈቀዳል። የአንዷን ሀቅ ካወቀ ከቻለ 4 ማግባት ተገቢ ነው ማለት ነው። አስፈቅዶ ምን ብሎ ያው እነሱ ከፈቀዱ ነው እና እንሁም ማለት ነው። ከትላንትና ወዲያ እሷ እንደበድባት ነበረ። ከዛ እሷ መታ ምን ትላለች? የዛኔ ቤት አላደረችም። አንድ ጓደኛዋ ቤት አድራ መታ ጓደኛዋን ይዛ መታ ፊታን ትለዋለች። ዝም ብሎ በሰው በትዳር ውስጥ ትዳር ቀልድ አይደለም፣ ወይንም ፊታኝ አይባልም። ምክንያቱም በእኛ በእስልምና ምን ተከታይ ሀራም ነው። ኒካ አውርድልኝ ፊታኝ ማለት አይፈቀድም ማለት ነው። ሲቀጥል ደግሞ እሷ ፊታን ስትለው እሱ አልሐምዱሊላህ እንዲሁም ዝም ብዬ ሻንጣሽን ይዤ ውጪ አለሽም ደግሼ እንደ ስላገባሽ እንደደገስኩኝ በሚሊዮን አውጥቼ ደግሼ ነው የምሸኝሽ በጓደኞችሽ በቤተሰቦች ፊት ብሏታን ማለት ነው። አንዳንዴ ቤተሰብ ሳይፈቅድ ትዳር መያዝ ማለት በጣም ከባድ ነው። እኔ እንጃ የእሷ ቤተሰብ የፈቀደ አይመስለኝም። እኔ ቤተሰቦቼን ጥጌ ፋሚሊውን ጥጌ ወደ አንተ የመጣሁት አንተን ስለምልወደ ነው ብላለች። የዛኔ ፊታን ካለችው በኋላ ነው እንዴ ሲላት አይደለም እኔ የውሸቴን ነው እንዴት እንደምትወደኝ ለማየት ነበረ፣ ግን ይቅርታ አንተን ተለይቼ የት ነው የምልሄደው? ሱመያ የኔ ወድ፣ ሱመያ የኔ ማር፣ እኔ ነኝ በግኔን ፍየል ብላለች ማለት ነው። እና ግን እኔ እንጃ በጤናዋ ይመስለኝ የሰው ልጅ እንዲህ በጤናዋ አያንቀሸቀሸውም ማለት ነው። አንዴ ልትማታ ትሆናለች፣ አንዴ ጥሩ ናት፣ አንዴ በቃ ልጅነት አለበት ሊበል ከ15 በላይ ከሆነ ልጅነት የለም። በቃ የሰው ልጅ እስከ ከ12 እስከ 18 ባለው 20 አመት ከሞላው በኋላ ትልቅ ሴት ናት። ምንም ሁሉም ነገር መጥፎንም ክፉንም ይሄ የኔ ነው በጃል ይሄ ላይ በጅም የሚለውን ነገር ሁሉም ታውቃለች ማለት ነው። እሷማ በዛችሁ ህጻን አረጋታል፣ ወይንም አእምሯ ትክክል አይደለም። አንዳንዴ የጤናዋ ራሱ ያስጠረጥራል ማለት ነው። ሲቀጥል ደግሞ ትላንትና ሱመያ መልስ ሰጣለች። ግን እንኳን ከሰይዱ ብልታረቅ ራሱ እንዴት አምኛት ነው ለሰይዶ ቁልፍ የሚሰጣው? ቁልፍ እንኳን መኝታ ቤታችን ቁልፍ ወራዳስተን ብንሄድ ካሜራ ደቅና የድብቅ ካሜራ ደቅና ማታ በቅርጻኒስ ብላ እሷም እሱን ነገር ያሳሰባት ማለት ነው። እኔ እንጃ በትዳር ላይ ሆናችሁ እንዴት ነው የባልና የምስት እንትን በሶሻል ሚዲያ ላይ የሚወጣው? እሷ እንዳለች ድብቅ ካሜራ አለኝ ድብቅ ቪዲዮ ቀርጬዋለሁኝ፣ ያንን ቪዲዮ ሶሻል ሚዲያ አውጥቼው ከዛ በኋላ ራሴን አጠፋለሁ አለች። ሁሌ ራሴን አጠፋለሁ በረኪና ይጠጣለሁ በማለት ነው የምታስፈራረው። እንዴ የሰው ልጅ እኮ ታንቄ እሞታለሁ ካለ፣ በረኪና ጠጥቼ እሞታለሁ ካለ፣ በራሴ አንቄ እሞታለሁ ካለ በራሱ ነው። በነፍስ ደግሞ መቀለጥ ተገቢ አይደለም። አላህ እኮ እኛ ስንኖር በአማና ነው የሰጠን፣ ነፍሳችንን በአማና የሰጠን እንጂ እንዲወሰቃይተን ራሳችንን እንገድል አይደለም። ያው ጊዜያችን እስከሚደርስ ድረስ መታገዝ ነው እንጂ ጊዜያችን ሳይደርስ በራሳችን ታንቀድ በራሳችን በሞት ሁሌሳ ሞታለሁ ብለን የምታስፈራረውና የዛኔማ ከፈለግሽ ሙች ከፈለግሽ የፈለግሽውን ነገር አድርግኝ። ደግሞ ወንድ ነው የሶሻል ሚዲያ እንኳን ቢለቀው አላፍርም አንቺ ነሽ ሴት እንጂ ብሎ መልስ ሰጥቶታል ማለት ነው። መጨረሻ ላይ ደግሞ ተንበርክካ ለምነዋለች። ያው አንቺ ትንሽ ነሽ ብዬ ነው እስካሁን የታገስኩት ነበረው፣ በሱመያ ከመጣች ደግሞ አልደራድርም ብሎ እሱ መልስ ሰጥቷል። የሆነውና ትላንትና ደግሞ
አንድ የሰኢድ ወንድም ይሆን እኔ እንጃ፣ አላህ ያለም። እሱም ዩቲዩበር ነው፣ ወደ ትልቅ ዩቲዩበር ነው። ከአንድ ልጅ ለሷ ያኔ በሰሞን ተመታ የለም ፋዝሊ ምናምን ይዞ መጥቶ ሊያኩማት መሰለኝ መጥቶ ነበረ። እንግዲህ የሆነውን አይታችኋል። ወላሂ ነው የምላችሁ፣ እኔ ለማመን ራሱ ከብዶኛል። እንዴት ነው የሴት ልጅ በዚህ ያክል ጨክና የወንድን ልጅ ጥርስ የምታራግፈው? በጣም እኮ ነው እስከ ደም እስከሚፈሰው ድረስ ጥርሱ እስከሚወልቅ ድረስ። እኔ እንጃ አቀናብሮ ይሆን ግን የማቀናበር አይመስለኝ። ምክንያቱም እንትኑን አምጥታ ይሄ ቡና የምንቆላበት ሀገር ቤት ማለት ነው፣ እሱን አምጥታ እንትን ስትለው ሁለቴ ስታጨው ጥርሱ ውልቅ ነው ያለው። እና እኔ እንጃ በጤናው አይመስለኝም። እና አንዴ ኦሮምኛ ነው የምታወራው። በነገራችን ቋንቋ ያው አይገባንም ብዙዎቻችን። አንዴ ዱባይ ትላለች፣ ዱባይ ወሰደኝ ያለች ይሆን ዱባይ ጄ ታከማለው ይሆን የምትለው ምን እንደምትል በላቅም ብቻ ዱባይ እያለችው። እና ከእንግዲህ ወዲህ ደግሞ ሱመያን ስሟን አልጠራም ብላለች። ያው አንዳንድ ትንሽ አረብኛ ኦሮምኛ ከእንግዲህ ወዲህ ሱመያን አልጠራትም ብላለች። ሁለተኛ ስሟን አልጠራም ብላለች ማለት ነው በትናንትና ቪዲዮ። ግን መጨረሻ ላይ እነሱ ማሳጅ ሊያረጋት ፋዝሊን ምናምን ይዞ ተሸክሞ መጥቶ እንዲሁ በጭቅጭቅ አርጋ ጥርሷን አራግፎ ነው የሰውዬ ነው የላከችው ማለት ነው። የሰይድ ወንድም ይሆን ጓደኛ ይሆን አላህ ያለም። እኔ ማን እንደሆነ አላውቅም። ያው የመጀመሪያ ነው ዩቲዩብ ያየሁት እና በጣም ከባድ ነውና ሱመያን ሰላተንቃት አላልፍም። ብዙ ኮሜንታተሮች ሱመያ ጀግና ሲባል ለምንድን ነው ጀግና የምትባሉት ስላታላችሁ? እሷ እኮ ልጁን እያንከራተቸው ነው ባገዛ ልጆቹ እያላችሁ ነበረ። ያው አሁን ደግሞ ሱመያ ጀግና ምንላት በእንትን አይደለም። ሱመያ ደግሞ ይቅርታም ያላችሁ ኮሜንታተሮች አሏችሁ። ምክንያቱም ከዚህ በፊት ሱመያን ሰድባችሁት ነበረ። ለምንድን እንደምታንከራችሁ? በአንቺ ያልተጀመረም ሁለት ማግባት በአንቺ ያልተጀመረም። ከዚህ በፊት ደግሞ ሱመያ አግባ ግን ካገባ አረብ ነው ብላ ነበር። ኖቷን ነው አያምጣብ ነው የሚባለው። እና እቺማ እንኳን ጣውንት ልትሆን ይቅርና አረብ ብስምላ ጥሩ ጎረቤት መጥቶንም እና እቺን በሩቅ ነው ወይንም ሰይዶን እውነት እሷን ፈቶ ከሱመያ በሰላም መኖር ነው የሚፈልገው። ከጀሃነት ወጥቶ ጀሃነም ገባ እያለም ኮሜንት አለና እውነትም ትክክል ነው። አረ ቢስሚላ ጤነኛ ከሆነች ትመለሳለች። ጤነኛ ካልሆነች ደግሞ ማስመረመር ነው በቃ። ለሷ ትክክለኛ ምርመራ ነው የሚያስፈልጋት። እና በቃ ዘመድ አትወድ፣ የእሱን ልጆች አትወድ፣ ባልየዋን አትወድ። በቃ ሰይዶን ብቻ አትንከባኝ። እኔን አንተ ስለማትወደኝ ነው አንድ ቀን እንኳን አዝናንተን አታውቅም፣ አንድ ቀን እንኳን አብረን አሳልፈን አናውቅም ብላ በጣም ተናዳበታለች ማለት ነው። ዞሮ ደግሞ ፊታኝ አላለችም። እናቴ እሱ እኮ ደቂቃ አይወስድበትም ለመፍታት። እሱ እንደም የፈለገ እሱ ነው። የዛኔ እኮ ራሴን አጥፋለሁ በረከን አጠጣለሁ ስትይች ልጅ እንኳን በእኔ ሳበብ የሆነ ነገር ብትን ብሎ ነው ያገባት የነበረውና ያ ወላሂ ሂዳ ውስጥ ነው የገባው። ይሄ ትዳር ሳይሆን ሂዳ ታውቃላችሁ፣ ሂዳ ውስጥ ነው የገባው ማለት ነው። እና ብቻ ለማንኛውም ከባድ ነው። ሱመያ ደግሞ ጠንካራ ጎበዝ ጀግና ሁለት ልጆቿን ይዛ ራሷን ችላ ተቀምጣለች። ምንም አትሆንም ወላሂ ነው የምላችሁ። እንዴ እሱ ትልቅ ጥፋት ደግሞ ኢትዮጵያ ገብቶ እሷን ሳያስፈቅድ ሚስት ማግባቱ ነው እንዴ። ለምን የልጆቹ እናት አብሮ ወዳጊው ሁሉ ነገር ስንት ነገር በስደት ዓለም ያሳለፉት እሷን ሳያስፈቅድ ሚስት ያገባል። እና እሷን በሱ እንዴት ነው እስካሁን እንዲያንከራተች የነበረውና ያው የሰው ልጅ ሆኖ ማይጣላም የለ ማይታረቅም የለ። ኢንሻአላህ ለወደፊት ተታርቆ አብሮ ቢሆኑ ለኛም ደስ ስለናል ማለት ነው። ወላሂ እኔ እንጃ ልጆቹን በጣም ነው የምወዳቸው ብላለች። እሷን ያው ልጆቹም በፍለጋ ነው የተገኙት። ብዙ ጊዜ እንትን አላችሁ ነበር ሱመያ ከስንት ጣሎት በላ ነው አላህ ልጅ የሰጣት የነበረውና በዚህ ገጠም ልጆቹን ብታሳያቸው በቃ ልጆቹ አብሮ ቢያሳልፉ ምንም አይደለም። የሰው ልጅ እኮ እንኳን 3 4 ተግብቶ ይኖራል። እሱን አቃቸው ከቻለ የነሱን አቃ አንዳን ሀቅ ካንዷ ከቻለ ምንም አይነት ችግር የለውም ማለት ነው። ለማንኛውም ውድ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃችኋለሁ። የሆናችሁ ደግሞ ላይክ እና ሼር አድርጉት፣ አይከፈልበትም። ስለምታደርጉ ከልብ አመሰግናለሁ። ጀዛኩሙላሁ ኸይረን። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።